በቃ እዛ መንገድ ላይ የተገናኘንበት ታይም ትዝ ይለኛል። ስታለቅስ ትዝ ይልሻል? አዎ በጣም። ምን ነበር የምትልሽ? በቃ ታለቅሳለች። ወደ ቤት አልመለስም። አውቶቡስ ላይ ነው ያገኘኋት። አንዴ ትምብላ ታለቅሳለች። ወንበሩ ላይ? አዎ። አንቺ ወደ ሐዋሳ ሄድሽው እሷ ስትነግረኝ ለለቅሶ ምን አጋጥሞሽ ነበር? እኔ የአክስቴ ልጅ የባል እናት ሞተው አንዱ ለቀን እዛ ቆይቼ እየተመለስኩኝ በዛ ሰዓት ነው ያገኘኋት። ማለት አሁን ብዙ ጊዜ ልጆች አሁን ድረስ ይጠፋሉ። አዎ። እና አንቺ ልጅ ነበረሽ? አዎ በጣም። አሁን ለአቅመ ስራ ያልደረሱ ሰዎችንም በተለይ በዛ እድሜ ሲያገኙ አባብለው ኧረ ነይ ነይ ምናምን ብለው ጉልበት ብዝበዛ አለ፣ ብዙ ነገር አለ። ምን ሰማቸው ታሪኮች አሉ። በጣም ብዙ ነገር። አዎ። ግን አንቺን እኔ በጣም የወደድኩትና ያደነኩሽ ልጅም ስላለሽ እንደ ልጅሽም አየሻትና ልጅ ናት ራሷ፣ በጣም ልጅ ናት። ተመለስ ስትመጣ ዝም ብላ ማለት ከሐዋሳ ወደ ስትመጡ ምንም ማድረግ አልቻልሽም? ያው አብራችሁ መጣችሁ? አዎ አብረን ነው የመጣነው። ስንመጣ ያው እያለቀሰች ልክ እንደዚህ እያለቀሰች አታልቅሽ፣ ምን ሆነሽ ነው? አታልቅሽ፣ ምን ሆነሽ ነው? መናገር አልፈለገችም። በኋላ ላይ በቃ ዝዋይ ላይ ስንደርስ እኔ በቃ እሺ ምሳ እንብላ ዝም ብትል በሚል ይዣት ወረድኩና ምሳ ልንበላ ስንወርድ ያው ሰዓቱ ደርሶ ማለት ነው ባሱ ሲያቆም መብላት አልቻለችም። ታለቅሳለች ብላት ምንም በቃ መብላት አልቻለችም። ተመለሰ ምግብ። ከዛ ገባን። በቃ ልክ እንደ መምሸት እንደዚህ ሰዓት ላይ ነው አዲስ አበባ ደረስን አይደለ? ጨለም ይላል። አሁን ቆየት ነው የምትሄጂው ስላት የትም በቃ ዝም ብዬ ስለኝ እንዴ እንደዛማ አይሆንም፣ እንደዛ አይደለም፣ ቆይ እንድንረጋጋለን ቤት እንድረስና እኔ ጋ አረፍ ብለን እናየዋለን ጉዳዩን ብዬ ይዣት ሄድኩ። እሺ በቃ ከዛም በኋላ ያው ቤት ውስጥ ገባ። አዎ ሰማር ለማየት ጓጉታለች። ሰማር እሷን ስታያት በጣም አዎ ተረጋጋች። ከእሷ ጋር መጫወት ጀመረች። ሰማር ይዛኔ 4 ዓመት ልጅ ናት። ጎበዝ ነች። አሁን ትልቅ ሆናለች። የ4 ዓመት ልጅ ናት። ከእሷ ጋር ስትጮራም ተረጋጋችልኝ እንጂ በቃ ተረብሻ በቃ ያለ አይደለ ከቤት ወጣ አታውቅም። የቤት ልጅ ናት። እንደዛ ታስታውቃለች። እዛም ዳሞ ቤተሰብ እንደሚያስብ ዳሞ እኔም አውቃለሁ። ከዛ ለእናትሽ ነው ለአባትሽ ለማን ልደውል አሁን አልኳት። እሺ ያው ፍራቱም አለ ኖ አትደውይብኝ አለች። ከዛ ይመስለኛል እኔ አላስታውስም ወይ ዶክተር ወይ የሆነ ብቻ ሕክምና ላይ መሰራታለች ይሻላል። ፋርማሲስት ናት። በቃ እሷ ጋር ብቻ ደውይልኝ አለች። እሺ ኦኬ አልኩ። ስልኩ ተቀበልኩና ለሷ ደወልኩ። እንዳታስቡ ብርክታይት እኔ ጋር ናት አልኩኝ። ተደሰተች። በቃ ላኪልን እንደምንም ብለሽ ላኪልን። እሺ አሁን በቃ የተወሰኑ ቀናቶችን እኔ ጋር ትንሽ ከረም ብላ በረድ ብላ። አዎ አንደኛ እኔ ልጅ አለችኝ፣ እናት ነኝ። እንደገናም ደግሞ ይሄ ማንም ኢትዮጵያዊ እኮ ማንም ቢያገኛት በዛ ሰዓት የሚተዋት ኢትዮጵያዊ የለም። ስለዚህ ባህላችንም ወጋችንም አዎ የኢትዮጵያነት መለያው ይሄ ነው ያለች ነው። አንዳንዴ በቃ መልካምነት እንደዚህ አይነት መልካም ሰው አላቅም እውነት ከፈጣሪ ነው የምታገኙው ነው። እኔ ምንም ከሬ ሳይሆን በቃ ፈጣሪ ነው ይሄንን ነገር የሚያሳይሽ መልካምነትሽን። አይ ያን ብቻ ሳይሆን በቃ እግዚአብሔር በእኔ ተመስሎ ያው ፕሮቴክት ሊያደርግሽ ከፈለገ ይልካል። ይልካል ላከ በቃ የዛች ሰዓት ደግሞ እኔም ባልኖር ሌሎች ደግሞ ይኖራሉ እንደኔ አይነት ኮሺ አሉ። አለ እኮ ስላልተወራ ነው እንጂ እኛ የምንታወቀው በዚህ ነው። ሰማርን እስኪ ወደ መድረኩ ጋብዟት። ሰማር ሃይ በያት አንቺ ሃይ ታሪኝ ስታምሪ
አመሰግናለሁ። የእውነት በቃ እሷ ትምቶ ነው ያዩዋት አስታውሳለሁ በደንብ ከአንቺ አሁን እሷን በደንብ እሷ አልተቀየረችም። ያው ነው የኔ ቆንጆ እንዲህ ነበርሽ ህፃንም ሆነሽ በጣም ውብ ነበርሽ። የእውነት አመሰግናለሁ። ዋው በጣም ነው የምታምሩ። አሁን የሚባለውን ታሪክ ሰማር ታውቂ ነበር አንቺ? አዎ አውቃለሁ። ተይ እንጂ 4 ዓመትሽ እኮ ነው። አይ ሳድግ ቲቪ ላይ ሳያት ምናምን ትነግረኛለች። አዎ እቺ ልጅ እኮ እኛ ቤት አንድ ሳምንት መታ አብራ እንጂ ከሷ ጋር ያሳለፍሽው ነገር ትዝ አይልሽም? አይለኝም። 4 ዓመት ስለሆነ አትጻና ግን የሁል ጊዜ እነግራታለሁ። እሷ ብርክታይ ትባላለች። አይሽ ስትሰራ እንደዚህ እኛ ጋር እንደዚህ ምናምን እንደዚህ አግኝቻት ምናምን ላለሁ እና ታውቃለች ታሪኩ። ስለዚህ እናንተ ቤት የሚከፈተው የብሩክታይት ፊልም ብቻ አይ በጣም ነው የማስታውሰው። በቃ ያንን እኔ እንጃ በቃ ራሷ ጥንጧ ልጅ ነው ያደገችው። ጥሩ ገምተሽ ሰማሪ ያንቺስ ምን ለመሆን ትፈልጊያለሽ? እኔ ወደ አርቱ ነው ማደለው። አቀፈቻ አይደለም ይሄ መልክ ያስፈልጋል ሲጀምር ለአርቱ። አዎ መልክ ብቻ ሳይሆን እኮ ተሰጥኦም ይጠይቃል። አይ ችግር የለውም ይመጣል። ዋናው አለ ምን አይነት አርቲስት ደግሞ ቤተሰብ እንደሚያስብ ደግሞ እኔም አውቃለሁ። ከዛ ለእናትሽ ነው ለአባትሽ ለማን ልደውል አሁን አልኳት። እሺ ያው ፍራቱም አለ ኖ አትደውይብኝ አለች። ከዛ ይመስለኛል እኔ አላስታውስም ወይ ዶክተር ወይ የሆነ ብቻ ሕክምና ላይ መሰራታለች አይደል? ፋርማሲስት ናት። በቃ እሷ ጋር ብቻ ደውይልኝ አለች። እሺ ኦኬ አልኩ። ስልኩ ተቀበልኩና ለእሷ ደወልኩ። እንዳታስቡ ብርክታይት እኔ ጋር ናት አልኩኝ። ተደሰተች። በቃ ላኪልን እንደምንም ብለሽ ላኪልን። እሺ በቃ የተወሰኑ ቀናቶችን እኔ ጋር ትንሽ ከረም ብላ በረድ ብላ ያን ያህል ለመርዳት መቼም ጠይቅልኝ። እኔ ብዙ እንደዚህ ማውራት እና አልችልም። ሴት ምን ልጠይቅልሽ? አይ በቃ ሰው እንዴት ዝም ብለህ አንስተው እኛ እንኳን አሁን አንስተህ ዝም ብለህ ወደ ቤት አስገብተህ እንትን አትልም ማለት ማንም ሰው ቢሆን አንደኛ እኔ ልጅ ያለችኝ እናት ነኝ። እንደገናም ደግሞ ይሄ ማንም ኢትዮጵያዊ እኮ ማንም ቢያገኛት በዛ ሰዓት የሚተዋት ኢትዮጵያዊ የለም። ስለዚህ ባህላችንም ወጋችንም የኢትዮጵያነት መለያው ይሄ ነው ያለሽ ነው። አይዞሽ ብርክቲ። አዎ አጠንክሯት ብርክቲ። አይዞሽ 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 አይዞሽማ I'm good። አይዞሽ አይዞሽ አይዞሽ። እኔ ኢሞሽናል መሆን ሰው አይደለሁም። የእውነት ፍቅር ነው የማልችለው። የሆነ ጸብ ይሻለኛል መሰለኝ። ደስታች የሚያስለቅስሻል እንደኔ ነሻ። አይዞሽ የኔ እናት እንዴት ነሽ? እግዚአብሔር ይመስገን። ረጅም ዓመታት አይደለ? እንደ 12 ዓመት 12 ዓመት በጣም ብዙ ነው። በጣም ብዙ ነው 12 ዓመት። እኔ ግን ሁሌ አይሻለሁ። አንቺማ ሁሌ ታይኛለሽ። እውነት ነው። ስታያት ምን ታያለሽ? በጣም ደስ ይለኛል። በጣም ታስታውሻታለሽ? አዎ በጣም። በምን ነበር የምታስታውሻት? በቃ እዛ መንገድ ላይ የተገናኘንበት ታይም ትዝ ይለኛል። ስታለቅስ ትዝ ይልሻል? አዎ በጣም። ምን ነበር የምትልሽ? በቃ ታለቅሳለች። ወደ ቤት አልመለስም። አውቶቡስ ላይ ነው ያገኘኋት። አንዴ ብላ ታለቅሳለች። ወንበሩ ላይ? አዎ። እንደ ልጅሽም አየሻትና? ልጅ ናት እራሷ፣ በጣም ልጅ ናት። አይዞሽማ። I'm good። አይዞሽ